የሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። የኢቲኤፍሲ መስራች የሆነው ጌታቸው ሴዶ ወዶ ሳይሆን በግዱ ሪንግ ይገባል አለ። በጭራሽ መወዳደር የለበትም ብዬ ነው እኔ በግሌ ማምነው። ሊሆን ይችላል ላይሆንም ይችላል፣ እሱም ፈጣሪ ነው የሚያውቀው። እንደዛ ነገር ካለ በጭራሽ መወዳደር የለበትም። ቦስ ነው አሁን ለኛ ቦሳችን ነው። በቃ ይሄ ኢቲኤፍሲ ቢግ ቦስ ነው፣ ቦሳችን ነው። አሁን ዳና ዋይት ቦስ። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። ይኸው ቲሸርታችሁን ጉሰዱ፣ አልፈልግም። ሴዶ ማርሻል አርት እንግዲህ እያወራ ያለው ነገር በጣም ትክክል ነው። ይሄ ነገር ማጂክ የሚኖረው ከሆነ በጭራሽ መወዳደር የለበትም ብዬ ነው እኔ በግሌ ማምነው። ሊሆን ይችላል ላይሆንም ይችላል፣ እሱም ፈጣሪ ነው የሚያውቀው። እንደዛ ነገር ካለ በጭራሽ መወዳደር የለበትም። የእናንተን ሐሳብ ኮሜንት ላይ ጻፉልኝ። አይ ይሁን ልወዳደር ራሱ ካልክ ማለት ነው ሌላ ኦፈር ጠይቅ። እንደምታዩት ቲሸርቱም አልተሸጠም፣ ምንም የተሸጠ ቲሸርት የለም፣ ምንም ያገኘው ገቢ የለም፣ 1 ብር አላገኘም እስካሁን ድረስ። ስለዚህ ወይ በቃ ሌላ ጸዴ ብር ይስጡና ተወዳደር፣ ያለበለዚያ በጭራሽ እንዳትወዳደር። ከሀገር እኔ ያመቻችልሃለሁ ትጠፋታለህ እንጂ መወዳደር የሚባል ነገር እንዳታስበው። የእናንተን ሐሳብ ኮሜንት ላይ ጻፉልኝ፣ ላይክ እና ፎሎ አድርጉ። የሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎም በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ሴዶን የሚያሳስር ወንጀል ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል የበለጠ የተብራራና በተለያየ ፎርማት እያቀረብኩት ያለውን ህግ ነክ መረጃ ማግኘት መጠቀም ትችላላችሁ። ሰብስክራይብ እያደረጋችሁ እንግዲህ የተለያየ ሰው ሜንሽን አድርጎኛል። ሴዶን በተመለከተ ሪአክሽን የሰራችሁም ልጆች አላችሁ። ይሄ ነገር ከህግ አንጻር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኔ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌዴሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ
በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁ ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። መሰል ጠቃሚ መረጃዎችን ታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። በትላንትናው ዕለት በመተት ምክንያት ሪንግ አልገባም አልደባደብም ብሎ በማህበራዊ ሚዲያ ላይ የገለጸው ሴዶ በዛሬው ዕለትም አነጋጋሪ ሆኖ ውሏል። በዚህም ታዲያ ይህ ንግግሩ 1 ዓመት ያህል ሊያሳስረው እንደሚችል ጠበቃ ሰብለ አሰፋ በዛሬው ዕለት ገልጻለች። ከዚህም በተጨማሪ የሴዶን ጉዳይ የተጠየቀው የኢቲኤፍሲ መስራች የሆነው ጌታቸው ሴዶ ወዶ ሳይሆን በግዱ ሪንግ ይገባል አልበለዚያ የኢትዮጵያ ሕዝብ በድንጋይ ይወግረዋል ሲል ተደምጧል። ከዚህ በተጨማሪም ጆኒ እንኳን ሪንግ አልገባም አልደባደብም ቢል እኔ ራሴ ሪንግ ገብቼ እደባደባለሁ ሲል ተናግሯል። ሰሞኑን ይህ ጉዳይ ሶሻል ሚዲያው ሞቅ እያደረገው ነው። እናንተስ ምን ትላላችሁ? ሐሳባችሁን ኮመንት ላይ አጋሩኝ። እኔ አልወዳደርም፣ በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ ያኔ ከ120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። ለምን ትደባደበው? ከ120 ከዚህ ሁሉ ህዝብ ጋር ነው ትደባደበው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብነው ነው። አንተ እንዴት ትሪት እያደረኩ? ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር ነው የሚጣለው። ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል፣ ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አይመልጥም። እኔ ሴኩሪቲ ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ስለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ ጋይስ? የሆነ ውሳኔ ስትወስኑ ወይም ህይወታችሁ ላይ ለውጥ ያመጣል ብላችሁ የምታስቡት ነገር ስትወስኑ ምንድነው የምታደርጉት? የት ነው የምትወስኑት? እኔ እንደምወስን ልንገራችሁ። ወይ ሳውና ውስጥ ረጅም ሰዓት ቁጭ እላለሁ፣ ወይ ሳውና ውስጥ ለረጅም ሰዓት ጫጫታ የሌለበት ሳውና ውስጥ፣ ወይ ደግሞ ረጅም ወክ አደርጋለሁ። ረጅም ወክ ጸጥ ያለ ቦታ። እናንተ ምንድነው የምታደርጉት? ይሄን የሚያደርግበትን ነገር ሪዝን ልንገራችሁ። አንደኛ በደንብ አስቤበት ስለማድረግ የሚመጣውን ውሳኔው ከተወሰነ በኋላ የሚመጣውን ፊድባክ የምቀበልበት መንገድ ይለያል። ያ ማለት ፊድባኩ መጥፎም ይሁን ጥሩ ለመቀበል ሬዲ ሆናለሁ። መጥፎ ከሆነ አልጸጸትበትም። ጥሩ ከሆነ ደግሞ በደንብ አስቤበት ስለሆነ ብዙ ጊዜ ይሳካል። በደንብ አስቤበት ስለሆነ ጥሩ ይሆናል ማለት ነው። ብዙ ጊዜ ጥሩ ይሆናል። ጥሩ ካልሆነ እንኳን አልጸጸትም። አትሊስት በደንብ አስቤበት በደንብ ወስኜ ምናምን ስለሆነ ማለት ነው። እናንተ ምንድነው የምታደርጉት? እስኪ ንገሩኝ። ዛሬ እዚህ የሚያምር ጸጥ ያለ ቦታ ላይ ስንዴ ነው አይደለም 10 ኪሎ ሜትር ኦልሞስት ወክ አደረኩኝ ማለት ነው። 10 ኪሎ ሜትር ሁላችሁ እንደተመለከታችሁት ይህ ቪዲዮ የለቀቀው ቀን ነው። እኔ ግን ቀልድ መስሎኝ ነበር። እነ አሹም እነ ጌታቸው ማለት ነው እንዲያነሳው ቪዲዮ ያደርጋሉ ብዬ ነበር። ነገር ግን ቪዲዮውን አላነሳውም፣ እስካሁን ድረስ አለ። ስለዚህ እኔ ደግሞ የራሴ አስተያየት እሰጣለሁ። አቀሳሳሪት የሚል ቅጽል ስም ያሰጠኝ ፋይት ነውና ወደድክም ጠላህም ማለት ነው ሪንግ ውስጥ ትገባታለህ። ተጨማሪ ሄይ ካስፈለገ አለሁኝ እገኛለሁ። አሹ ከደቂቃዎች በፊት ወጥቶ ከዚህ በኋላ አብሬው ነው ማድረው በኔ ክትትል ስል ይሆናል ሲልም ተናግሯል። እንግዲህ ያ ብቻ አይደለም፣ ከሀገር እንዳይወጣ መደረግ መቻል አለበት። እንዲህ በቀላሉ የምንፋታው ጉዳይ አይደለም። ግዴታ ወደድክም ጠላህም ሪንግ ውስጥ ትገባታለህ። ልፋቴ እንዲህ በከንቱ አይቀርም። ጋይስ ጌችን አግኝተነዋል። ጌች በመጀመሪያ አሁን ሳይዶ ሪንግ ውስጥ ይገባል አይገባም ነው። ምክንያቱም አንደኛ አንተ ለውድድሩ የከፈልከው ነገር እሱን እንዳለ ሆኖ ማለት ነው። እኔ ራሱ አቀሳሳሪት የሚል ቅጽል ስም ተሰጥቶኛል። ከሃኒያ ወደ አቀሳሳሪነት ተቀይሬያለሁና ይገባል አይገባም? ቁርጡን ንገረን። ይገባል እንዴ? ከ120 ሚሊዮን ህዝብ ጋር እንዲታያለሽ አይደለ? እንዴት ይኖራል? መንገድ ላይ መራመዱ ላይ አይችልም እኮ። ስለዚህ ወዶ ሳይሆን በግድ ይገባታል። የትም ቢሄድ አበሻ የሌለበት ምድር የለም እኮ። ስለዚህ ከሁሉም ሰው ጋር የሚደባደበው ሶክ የትም ይሄድ ጎተታ መጣውልክ። ከሪንግ ውስጥ ካለው ፋይት በላይ ህዝቡ ነው የሚደበደበው እሱ።
በድንጋይ ነው የሚወገረው። ጆን ሴዶ እንዴ ትወገራለህ? ተው 120 ህዝብ ጋር ጸብ የማይሆነው ነው። እኔ ባላደባደባቸው መደባደባቸው አይቀርም እኮ። እሺ በዛ ላይ ደግሞ ይሄ የድብድብ ስፔሲፊክሊ ድብድብ ሳይሆን የፍቅር ወይም ደግሞ የወዳጅነት ድብድብ ነው የሚባለው። ሰዎች ገንዘብ የሚሰሩበት ፋይት ካረጉ በኋላ የሚታረቁበት አብሮ የሚበሉበት ዝግጅት ነው። ሰዎች አንድ የሚያደርግ ስፖርት ነው። እንደ ስፔሲፊክሊ እንደ ድብድብ አይታይም። ብዙ ሰዎች ያው በቃ ወንድነትን ለመለካት አሊያም ደግሞ አሳይሃለሁ ምናምን እየተባሉ ይዛዛታሉ፣ ዝግጅት ያደርጋሉ ምናምን አስፈላጊ ባልሆነ መልኩም ይጣላሉ። እኔ ሪንግ ላይ መውጣት የሚፈልግ ሰው እኛን ኮሙኒኬት ማድረግ ይችላል፣ ሪንግ ላይ ይወጣል። ቅድሚያ ግን ለፕሮፌሽናሎች ነው የምንሰጠው። ፕሮፌሽናሎች ስፖርቱን የሚያስተዋውቁት። በነገር ላይ ድብድብ ይሄ ድብድብ አይደለም፣ በአርት ነው። ሰዎች ጭንቅላታቸውን ተጠቅመው ከዛ ሰውነታቸውን የሚያዙበትና ከአደጋ ነገር ራሳቸውን የሚያስወጡበት ነው። አርት ነው ይሄ፣ እንትን ነው፣ ሳይንስ። ሶ ስፔሲፊክ ዝም ብሎ ድንጋይ መወራወር አይደለም። ገባ? ሶ እንደዛ መደባደብ የምትፈልጉ ሰዎች አክቹሊ እኛ ክፍት ነው። ሶሻል ሚዲያ ላይ እንትን ያላችሁ ወጣቱን ከምታበላሹ ኑና ተደባደቡ፣ እዛ ይወጣላችሁ። ምክንያቱም ለመደባደብ በሚያደርጉበት ሂደት ውስጥ ዲሲፕሊን መሆን አለ፣ ኮሚትመንት ሊኖር ይገባል። ብዙ ጊዜ የምትለው ነገር አለ፣ ወንዳ ወንድነትን ማዳበር የምትለው ነገር አለ። እውነትም በዛ ሂደት ውስጥ ጂም መግባት እንዳለባቸው፣ የማርሻል አርት ማዕከሎች መሄድ እንዳለባቸው ነው አይደለ የሚሰማው። ያንን አያይዞ መልእክት የምታስተላልፍ ከሆነ አብዛኛዎቻችሁ በነፃ ከምትደባደቡ በነፃ ቂም ከምትያያዙ ኑና ጌች ጋር ወይ ደግሞ ኢቲኤፍሲ ላይ ተደባደቡ ለማለት እኔም ጥሪ ለማቅረብ ነው አንተን የጠየኩ። ቴንክ ዩ ወንድም አለም። ያስ ወንዳውን ትሆናላችሁ፣ ዌይት ሊፍት አድርጉ፣ ማርሻል አርት ስሩ። ያ ወንዳውንድ ትሆናላችሁ ሲባል ወንድ አይደለንም እንደሚል ነገር ይመጣል ብዙ ጊዜ። ግን እንደዛ አይደለም። በራሳችን ላይ የሚያመጣው ተጽዕኖ አለው ያ ባህሪ እና አልበገሬነት ባህሪ ይኖርሃል። ቻሌንጅ አለው ነው ስፖርቱ። ሶ እንደማትሸነፍ የማይበገር ለዓላማው ቁርጠኛ የሆነ ሰው ትሆናላችሁ። ጊዜን ታከብራለህ፣ ለአንድ ነገር ለዓላማህ ትቆማለህ። በፋይናንሻል ቤተሰቦችን ትቀይራለህ። ሶ ጥሩ ነገር ነው። በዚህ አጋጣሚ በስፖርቱ ላይ ያደረሳችሁ ላላችሁት መነቃቃት፣ ሰዎች ስለ ስፖርት እንዲያወሩ፣ ጂም እንዲገቡ፣ አሰልጣኝ እንዲመርጡ፣ ምን መሰልጠን እንዳለባቸው እንዲመራመሩ እያደረጋችሁ ስላላችሁ ከልብ አመሰግናለሁ። ሰላም ሁኑልኝ። ታንክ ዩ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖቱ ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መጠጥ ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ የዚህ ልጅ ነፍስ በጣም ያሳዝነችኝ በእውነት ተሰቃየች። ቀኑ ደረሰ፣ ጨነቀው፣ ጠበበው፣ አልጫወትም አለ። ጨዋታ እኮ አይደለም ብራዘር፣ ድብድብ ነው፣ ፋይት ነው። እግርህ ይሰበራል ተብለሃል። እንግዲህ ግርግርህን ስታይ አንገትን ይሰብርልሃል። መግባትህ የማይቀር ነው። በፖሊስ በፌዴራልም ቢሆን ተይዘህ ትገባለህ። ፈርመሃል። ጌች አትጨናነቅ፣ ይገባል። ተቀጥቅጦ ይወጣል። ያው ምን ቻንስ አለው? በጣም ነው ያሳዘነችኝ ነፍስ፣ በእውነት ተጨንቃለች። አይዞን፣ ይኸው ነው። መልካም ቀን። በቃ ቦስ ነው አሁን ለኛ ቦሳችን ነው። በቃ ይሄ ኢቲኤፍሲ ቢግ ቦስ ነው፣ ቦሳችን ነው። አሁን ዳና ዋይት ቦስ ነው የሚሉት አሁን እና ሐምዛ ቸማያም እና ኻቢብ ማለት በቃ በቦስነት አንተ ሌቭልህን ማወቅ ነው። በቃ እሱ ቦስ ነው። ከዚህ በኋላ ምን ከዛ ጋር ለጣላስ ምን ያስባል? አይልም ደግሞ ሞኝም አይደለም፣ እንደዛ አይልም። ብልጥ ነው። ገብቶሃል አይደል? ብልጥ ነው፣ እንደዛም አይልም። በቃ ሂዝ ቦስ ኦፍ ኢቲኤፍሲ። ስለዚህ ማወዳደር ነው እሱ ማለባለም ነው እንጂ ምን እንዳመጣበት እዛ መግባት እንዴ። በነገራችን ላይ ውድድር እኮ ስንገባኛ ደማችን ሰጠን ነው እንገባ። የትሬኒንግ እየሰራን አይደል? ዝም ብላ አገባ። ለምን በቃ እኛ ለወጣቱ ለታዳጊው ብለን ነው። ይኸውልህ ሌላም የሚዘጋጀው እንደዛ ነው እንጂ የሆነ አንዳንዴ ተራ ያደርጉታል። አንዳንድ የማያውቁ ሰዎች ውድድሩን ወደ ተራነት ለመቀየር ያስባል። እንደዛ አይደለም። በቃ እሱ ሲሪየስ ነው መሆን ያለበት። ከዚህ በኋላ እንደዚህ አይነት ሀሳብ እሱም አይምሮ ውስጥም አይመጣም መሆን ያለበት። እንትና ኮላቱና you are not my level, I have a tax። እኔ በቃ የራሴ የሆነ ስራ አለኝ። እኔ ቦስ ነኝ፣ የኢቲኤፍሲ ቦስ ነኝ።
ሰዎች ልጆች አሉኝ። ልጆቼን ማወዳደር ነው የምፈልገው። በቃ ለምን እሱ መወዳደሩ ምንም የሚፈጥረው ነገር የለም። በወጣቱም በታዳጊ እንደ ኢንተርቴይንመንት አሁን ጆን ዳንኤል እና አዶናይ ቢወዳደሩ ምናምን አንተ ብሎ ነበር። እንደዚህ አያስፈልግም፣ ምንም አያስፈልግም። እንደዚህ አይነት ነገር አያስፈልግም። ሪል ነገር ነው ለህዝቡ ማሳየት ያለብን። ሚክስድ ማርሻል አርት ሪል ነው፣ ድብድብ ሪል ነው። በቃ ሚክስድ ማርሻል አርቱ ቦክሲንጉም ሪል ነው፣ ታይ ቦክሲንጉም ሪል ነው ብለህ ነው እንጂ እንደዚህ አይነት ሰዎች አያስፈልጉም። በቃ አያስፈልግም።